ርብቃን ያገታት ማን ነው? እዩ ወይንስ የአቤል እናት? የአቤል እናት ማን ናት? እናቱ ሳትሆን የቤት ሰራተኛ እንደሆነች ነው ኢንፎርሜሽኑ ያለው። ወይንም ደግሞ እንደገባኝ ከሆነ ከዚህ በፊት እነሱ ቤት የምትሰራ ሰራተኛ ሆና ቤተሰቦቹ በአደጋ ከሞቱ በኋላ እሷ እንዳሳደገችው እሱም ደግሞ ማሚ እያለ የሚጠራት እሷን እንደሆነ ነው ነገሩ እንደገባኝ ከሆነ። ግን ደግሞ ለምንድን ነው ይሄን ነገር ማድረግ የፈለገችው? ስላልወለደችው እናቱ ስላልሆነች ንብረቱ ሁሉ ነገር ይገባኛል ብላ ስላሰበች ነው? ምንድን ነው የአቤልስ ፍቅረኛ ለምንድን ነው አርፋ የማትቀመጠው? እዩን ወስዳለች። ስለዚህ እዩ ጋር ብቻ ለምን አትቀመጥም? እዩም ደግሞ እኔ ሳልቀድማችሁ ደስታችሁን አጣጥሙ እያለ ነበር። ልጃቸውን ሊገለው ይፈልጋል ወይ ደግሞ ርብቃን ወይ አቤልን። ምንድን ነው እየታሰበ ያለው? ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ዛሬም በድጋሚ በርብቃ ድራማ በሌላ በአዲስ ክፍል መጥቻለሁ። እጅግ በጣም አሳዛኝና አስደንጋጭ ነገር ተፈጠረ። ርብቃ በታመመችበት ሰዓት ላይና በእርግዝናዋም ወቅት ላይ በጣም እየተበሳጨችና በጣም እየታመመች በነበረችበት ሰዓት ላይ እንግዲህ የእገታ አደጋ ደርሶባታል። ታግታለች። ማን ነው ርብቃን ያገታት? እዩ ነው ያገታት ወይንስ ደግሞ የአቤል እናት? ምክንያቱም እዩም እሷ ጋር ሆኖ እሷ ጋር ሲያወራ በጣም መልካም ሰውና ጥሩ ሰው ይመስላል። ግን ደግሞ ለአቤልና ለርብቃ አብሮ የመሆናቸው የሚያስከፋው ሰው ቢኖር አንዱ እሱ ነው። ምክንያቱም የሚፈልገውን ነገር እስካላገኘ ድረስ ያንን ፋይል ያንን ወረቀት አግኝቶ የራሱ ማድረግ እስካልቻለ ድረስ በፍጹም አቤልና ርብቃ አንድ ላይ እንዲሆኑ አይፈቅድላቸውም። እሱም ደግሞ እናንተ ልጅ ወልዳችሁ ልታሳድጉ እያለ በጣም ነበረ የተበሳጨው። ቤተሰብ ልትመሰርቱ እኔ ሳልቀድማችሁ ወይንም ማሚም ሳትቀድማችሁ ሀሳባችሁን አሳኩ ወይንም ተደሰቱ እያለ ነበረ። እርግዝናውም እንደሚጨናቀፍና ይህም ደግሞ ሳቃቸው፣ ደስታቸው፣ መዋደዳቸው፣ መተሳሰባቸው እንደማይቀጥል በደንብ ያውቃል። ወይ እሱ ወይ ደግሞ የአቤል እናት ይህን ነገር እንደምታበላሸው፣ ደስታቸውን እንደምታጠፋባቸው፣ ህልማቸውን እንደምታጠፋው፣ ህልማቸውንም እንደምታጨናቅፍባቸው በደንብ አድርጎ ያውቃል። እሱ ራሱ ከርብቃ አጠገብ ሲሆን የእውነት ሀሳቢ ይመስላል። አቤል በጣም ባድኖ ከእንቅልፍ ተነስቶ ነበር። ርብቃን በጣም ደንግጣ ነበር። ምን ሆነ ነው ብላ የያዘችው። ምክንያቱም በህልሙ እናቱ ርብቃን ስትገላት ነበረ ያየው። ይህን ነገር የእውነት ርብቃ የሞተች መስሎን ብዙዎቻችን በጣም ተጨንቀን ነበረ። ርብቃ ምንም ነገር አልሆነችም። ህልም ልም እንላለን፣ ህልም ነው ማለት ነው። ግን ደግሞ አቤል በህልሙ ያየው ነገር በእውን እንደሚሆን ስለሚያውቀው ነው እንደዚህ የሆነው። ምክንያቱም የአቤል እናት ታደርገዋለች። እሷ ከገንዘብ ከንብረትና ከበቀል ውጭ ሌላ ነገር ምንም የምታስበው ነገር የለም። ከመሬት ተነስታ ከሰውነት ወደ አውሬነት የተቀየረችበት የራሷ ሆነ ምክንያት ይኖራታል። እሷም ከዚህ በፊት የቤት ሰራተኛ እንደነበረችና የቤት ሰራተኛ መሆኑንም አለመናገሯ፣ ይህንም ነገር ደግሞ እሱም አለመናገሩ እጅግ በጣም እየጸጸተው ነው። አቤል ይሄን ነገር በደንብ መናገር አለበት። ማሚ እያልኩ የምጠራት ስላሳደገችኝና እናቴ ስለሆነች ነው እንደዚህ ነው ብሎ ሁሉን ነገር ለአቤል ለርብቃ ካልነገራት ነገሮች በጣም ከባድ ነው የሚሆኑት። እዩና የአቤል እናት ተስማምተዋል። ሰራተኛይቱንም ቤት ውስጥ የምትሰራውንም ሰራተኛ ከዚህ በኋላ እኔ አባረራታለሁኝ እዚህ ቤት አትሰራ ምናምን ብለዋለች። ስለዚህ ምንም እንደማይፈላለጉና እንዳያጠራጥር አድርገው የቤት ሰራተኛዋና የአቤል እናት አብረው እየሰሩ ነው። ርብቃ የምታስበውንም ርብቃ የምታደርገው ነገር እያንዳንዱ ነገር እየመጣች እንዴት ነግራት ነው የአቤል እናት የፈለገችው። ርብቃንም መድኃኒት የሆነ ነገር አድርገው ምግብ ላይ ሰጥተዋት ልጁ እንዲወርድባት ለማድረግ በጣም ብዙ ነገሮች ከሰራተኛይቱ ጋር እየተነጋገሩ ነው። ሰራተኛዋም ደግሞ ከዛኛውም ወረቀት አምጭ ተብላ ከነ እዩ ገንዘብ ትቀበላለች፣ እዚህ ጋም ከአቤልና ገንዘብ ትቀበላለች። እሷ በሁለት እንትን ላይ ነው እየተረማመደች ያለችው። ራሷን ለመለወጥ ምንም ቢሆን ታደርጋለች። ምክንያቱም ታውቃላችሁ ከየት እንደመጣች ማለት ነው። እና የአቤል እናት ከመሬት ተነስታ እንደዚህ ያደረገችው ስላልወለደችው፣ እሱ ግን ማሚ እያለ ነው እንደ እናት የሚጠራት። በጣም ነው የሚወዳት። ከመሬት ተነሳ ስለተቀየረችበት ግን በጣም ተበሳጭቷል። አቤል ወይንስ እናቲቱ ወይንስ ማን ነው ጥፋተኛ? ማን ነው ስህተት ላይ ያለው?